የሽግግር መንግስት ይቋቋምልን። የሽግግር መንግስት ይቋቋምልን። አብይ አህመድ ገዳይ ነው። አብይ አህመድ አሸባሪ ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። አብይ አህመድ ገዳይ ነው። ምርጫችን ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 24 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 24 ቀን 2284 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው የሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናቀርባለን። በዛሬ ዝግጅታችን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ ምልክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። የሕዝባዊ አመጽ መንገድ በየትና እንዴት በሚል ርዕስ ከዓመታት በፊት በፍኖተ ዴሞክራሲ ቀርቦ የነበረውን ትንታኔ እናሰማና የጠቅላላ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በመላው አማራ ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተቀሰቀሰ። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ምርጫውን የሚቃወም የህዝብ ድምጽ ሲስተጋባ ውሏል። በመላው አማራ የሚገኙ ከተሞችና ገጠራማ አካባቢዎች ገዳዮቻችንን በምርጫ ካርድ አናነግስም በሚል ጽኑ መሪ ቃል አገዛዙ ሊያካሄድ ያቀደውን ምርጫ የሚቃወም መጠነ ሰፊ ህዝባዊ ድምጽ ሲስተጋባ ውሏል። ይህ የተቀናጀ የተቃውሞ ንቅናቄ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ለመመከት የተጀመረ መሆኑም ተገልጿል። ከጎንደር እስከ ሸዋ፣ ከወሎ እስከ ጎጃም ባሉ በርካታ አካባቢዎች የንግድ ተቋማት እየተዘጉ ሲሆን ማህበረሰቡም በቤቱና በየመንደሩ በመሰባሰብ ለምርጫው ማስፈጸሚያ የሚንቀሳቀሱ ካድሬዎችና የመንግስት የደህንነት ኃይሎችን ዕውቅና በመንፈግ ተቃውሞውን እየገለጸ ነው። ህዝባዊ የተቃውሞ አስተባባሪዎች እንደተናገሩት ይህ ምርጫ የአማራን ህዝብ ደምና አጥንት መሰረት በማድረግ ለስርዓቱ ዕድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡ በምንም አይነት ሁኔታ ለገዳዮቹ የስልጣን ዋስትና እንደማይሰጥ በድምጽ እያረጋገጠ ነው ብለዋል።
በተለያዩ ከተሞች በሚገኙ አደባባዮችና ግድግዳዎች ላይ ምርጫው የኛ አይደለም፣ በደማችን ላይ አንመርጥም፣ ለፋሽስቱ ብልጽግና የምንሰጠው ድምጽ የለም የሚሉ መፈክሮች ተለጥፈው የታዩ ሲሆን ወጣቶችና የሀገር ሽማግሌዎች ምርጫው የአማራን ሕዝብ የህልውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ በማስገንዘብ ላይ መሆናቸው ታውቋል። አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶችን ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እምቢተኝነት እንቅስቃሴው እየተገታ እንደሚገኝ ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በአማራ ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅ በምርጫ ስም የስልጣን ህጋዊነትን ፍለጋ መጠመዱን ተከትሎ ነው። ገዳዮቻችንን በምርጫ ካርድ አናነግስም የሚለው ድምጽ የአማራ ህዝብ ከዚህ በኋላ ለሚደረግ ማንኛውም የማታለያ ፖለቲካ በር እንደማይከፍትና ብቸኛው አማራጭ ስር ነቀል ለውጥ መሆኑን ያሳየበት የታሪካዊ ቀን ሆኖም ተመዝግቧል። በመላው አማራ የሚገኝ ማህበረሰብ ክፍል በአደባባይ በመውጣት ያገዛዙን የሐሰት ምርጫ መቃወሙን አጠናክሮ የቀጠለ ሲሆን ሌሎች አካባቢዎችም በቀጣይ ቀናት ይካሄዳሉ ተብሏል። የአማራን ህዝብ በአማራነቱ ብቻ በድሮን እየገደላችሁ በሐሰተኛ ምርጫ ለቀጣይ 5 ዓመት ባርነት አንቀበልም በማለት እነማይ ወረዳ የቀባና ዴልሳ እነቆራ ቀበሌዎች ላይ ከባድ የተቃውሞ ሰልፎች ተካሂደዋል። ሰላም ሳይኖር ምርጫ ሊኖር አይቻልም፣ ገዳዮቻችን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም የህዝብ ድምጽ መስተጋባትን ተጠናክሮ ይቀጥላል ነው የተባለው። በደብረ ማርቆስ ዙሪያ በደብረ ዘይት ቀበሌ እየተካሄደ ያለው ትዕይንትም ከፍተኛ መሆኑን የአካባቢ መረጃ ምንጫችን ጠቁሞናል። በደሴ፣ ወልዲያ፣ ከለላና አካባቢው፣ በጎንደር የተለያዩ አካባቢዎች፣ በጃዊ በራውና ካለው አጠቃላይ በክልል 6ና በቢዛሞ ወለጋ ንዑስ ቀበሌዎች አካባቢ ከፍተኛ የሆነ የተቃውሞ ሰልፍ ገዳያችንን አናነግስም፣ አገዛዙን የሽግግር መንግስት ይቋቋምልን አንፈልግም የሚል ህዝባዊ እምቢተኝነት ተጠናክሮ መዋሉን መረጃ ምንጮቻችን ጠቁመዋል። የአማራን ህዝብ ከምድረ ገጽ ለማጥፋት ወደ አማራ የመጣው የብልጽግና ኃይል የአማራን ህዝብ ከስልጠና ጀምሮ እያጠፋ መሆኑ ታውቋል። በብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት የሚሰለጥኑ ምልምል ወታደሮች ከብር ሸለቆ ወደ አዲስ ዓለምና ወይንም ወርቅማ ቀበሌዎች የተኩስ ልምምድ በሚያደርጉ ወታደሮች በአካባቢ የሚገኙ ንጹሃን አርሶ አደሮችን እየገደሉ ሲሆን ከባድ ቁስለኛን በማድረግ የአማራን ህዝብ እንደ ቤተ ሙከራ እየተጠቀሙ መሆኑና በይፋ ከምድረ ገጽ የማጥፋት እንቅስቃሴያቸውን አሳይተዋል ነው የተባለው። ከሚኒሊክ ዕዝና ከጎንደር ጠቅላይ ግዛት ዕዝ የተወጣጡ የፋኖ ኃይሎች በጋራ በመሆን በመቄት ግንባር የጠላትን አከርካሪ ሰበሩ። ብልጽግና ምርጫ በሚል ስም ህጋዊነትን አግኝቶ ተጨማሪ የአማራን ህዝብ እንዲጨፈጭፍና በቋፍ የምትገኘውን ሀገሪቱን ወደ ባሰ አዘቅት እንዲከታት ምርጫ ለማካሄድ ሲንቀሳቀስ በነበሩ ካድሬዎች ላይ ወታደራዊ እርምጃ ተወስዶባቸዋል። ምርጫ በሚል ስም የብልጽግናን ዕድሜ ለማራዘም ተጨማሪ የአማራን ህዝብ ለማስጨፍጨፍ ያገዛዙ ካድሬዎች ከፍተኛ ቁጥር ባለው ወታደር ታጅበው ምርጫ እናካሄዳለን በሚል እየተንቀሳቀሱ ቢሆንም አልተሳካላቸውም። ከመቄት ጀምሮ አግሪትና ሲጊኒ ተብሎ እስከሚጠራው አካባቢ ድረስ በተጋድሎ የጠላትና አከርካሪ የተሰባበረባቸው ወደ ግንባሮች ናቸውም ተብሏል። በጃማ ወረዳ የፋሽስቱ ብልጽግና ወታደሮች በፈጸሙት የመድፍ ድብደባ አንድ ታሪካዊና ዕድሜ ጠገብ መስጊድ ውድመት ደረሰበት። በመስጊዱ ውስጥ ቁርአን የቀሩ የነበሩ ህጻናትና ታዳጊዎች እንዲሁም የመስጊዱ ኢማሞችና መሻይኮች እንዳሉም የመድፍ ጥቃቱ የተፈጸመ መሆኑ ታውቋል። በጃማ ወረዳ 014 ቀበሌ የሚገኝ ዝግባ ተብሎ የሚጠራ አንድ ታሪካዊ ዕድሜ ጠገብ መስጊድ ያገዛዙ ወታደሮች በተኮሱት መድፍ ተመቶ ከባድ ጉዳት ደርሶበታል። የመድፍ ጥቃቱ ታሪካዊውን መስጊድ ኢላማ ያደረገው ነው የተባለ ሲሆን የመስጊዱ ኢማምና ሌሎችም በመስጊዱ ውስጥ ቁርአን እየቀሩ የነበሩ ህጻናት ታዳጊዎች ለጥቂት መትረፋቸው ታውቋል። የታሪካዊ መስጊድ በመድፍ በመደብደብ የታሪክ ቅርስ መውደሙ ብቻ ሳይሆን በሙስሊሙ ማህበረሰብ ቅዱስ ቦታ ላይ የተፈጸመ ቀጥተኛ ጥቃት በመሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። አገዛዙ በህዝቡ ዘንድ የተነሳበትን ቅሬታና ቁጣን ለማፈን እንዲሁም ንጹሃኖችን ለመግደል ተጨማሪ ወታደር ወደ አካባቢ ለማስገባት ቢሞክርም በሚኒሊክ ዕዝ አርበኞች ሙከራውን እንዲከሽፍ ተደርጓል። ሚኒሊክ ዕዝ 101ኛ ኮር የህክምና ባለሙያዎችን አሰልጥኖ አስመረቀ። የህልውና ትግሉን ለድል ከማብቃት አኳያ ጉልህ ከፍተኛ ሚና የሚወጡ የህክምና ባለሙያዎችን አሰልጥኖ አስመርቋል።
በሚኒሊክ ሕክምና መምሪያ ከሚሰሩ ስራዎች መካከል በቀዳሚነት ሕክምና አገልግሎት እየሰጡ ያሉ በተለያዩ የሕክምና ሙያ የተማሩ ሐኪሞችን ከትግሉ ጋር የሚያዋሃዱ ሁለንተናዊ ስልጠናዎች የሚሰጡ ሲሆን ከዚህም በተጨማሪ ከመጀመሪያው ሕክምና እርዳታ እስከ ሌሎች ቀላል መካከለኛ ቀዶ ጥገና ድረስ በሙያ ዘርፍ የካበተ ልምድ ባላቸው አሰልጣኞች ስልጠናው ተሰጥቷል። ከዚህ ጋር ተያይዞ ሚኒሊክ 101ኛ ኮር በቀድሞ ሰማዕቱ የ11ኛ ክፍለ ጦር 3ኛ ሻለቃ ሐኪም አርበኛ አድኖ ስጦታው በተሰየመ የስልጠና ፕሮግራም አሰልጥኖ አስመርቋል። በምርቃን ዝግጅቱ የኮሩ ሕክምና ኃላፊ አርበኛ ሐኪም ንጉስ ኢያሱ ለተመራቂዎቹም መልእክት አስተላልፏል። የዕለቱ ዜና በዚያ በቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የህዝባዊ አመጽ መንገድ በየትና እንዴት? ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመጽ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይህ ገሃድ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነፃነቱን ተጎናጽፏል ማለት አይቻልም። በቅርብ ዓመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ከአእምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በአገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ ሀ
የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ፣ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ ሀገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል። ማዕድኖቿን፣ የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10 በመቶ አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቆረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከምስረታው ጀምሮ ውሸት መመሪያው፣ የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ
ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። የአንድ አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብረዋል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የእነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ሕዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ሕገ መንግሥት ተብዬውም ሆነ ሕጉ የኢትዮጵያን ሕዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ፣ ግብዓተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ
ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምሕረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገልቱ ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ ምልክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማ ጥቅም እያነሆለላቸው ለአባይ ግድብ አዋጡ፣
በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች ከዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከ ቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የእግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ ዕጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመፅ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት፣
ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተወው በ1966 ዓ.ም ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽንፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን ዕድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አሸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ ትልቅና ለም የሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈጅቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበርቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው።
ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመት ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክህት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ላራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጭ የምትገለጽ ግዑዝ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራዕያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ ሀገራችን ሕይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመፃዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ፣ በከተሞች፣ በገጠሩ በድምፅና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ሕዝብ አሸናፊነት ይገባደዳል። ድልና ክብር ምንጊዜም የሕዝብ ነው። እናሸንፋለን።